የትና የታምራት ይባላልው እኔ ያው አትክልት በመትከል ነው የምታወቀው ቤቴም ያው ጫካ ነው ቢሮዎቼም ውስጥ አትክልት ተክላለሁ እኔ እንደውም ከልጅነቴ ጀምሮ ነው የምተክለው ግን እንደ ከተማ እንደ ሀገር ደግሞ አትክልት ሲተከልና በአረንጓዴ ነገር ምድሪቷ አፈር እንዳይታይ ነገር ግን አረንጓዴ ልብስ ስናለብሳት በጣም ትልቅ ስሜት ነው የሚሰማው ኔቸርን ከኔቸር ጋር ኮኔክት እንድናደርግ ኔቸር የለገሰችንን ወደ ኦሪጂናችን እንደመመለስ ብዬ ነው ማስበው ዛሬ እንደዚህ ባዶ ሆኖ ምናየው ቦታ ፕሮባብሊ የዛሬ 2-3 አመት ብናየው በጣም የተለየ ድባብ ይኖራል ብዬ አስባለሁ አረንጓዴ ነገር አገርን ያሳምራል አይደለም ስዊዘርላንድ አሁን ስትሄድ እንደው በሰው እጅ የተሰራ አይመስልም ምንድነው ካልክ ደግሞ አረንጓዴነታቸው ነው ለዚህ ውበት ተብሎ የሚገለጸው አረንጓዴ ነገር ነው አንተ አምሮብህ ለብሰህ እንደምትወጣ ሁሉ ምድሪቷም ደግሞ ልብስ መልበስ አለባት ስለዚህ ሀገራችን እንደ ሀገር አቀፍ የተጀመረው ነገር በጣም ትልቅ ደስታን ፈጥሮብኛል ለኔ በተለይ አትክልትን እንደሚወድ ሴት አርቲስቱንም ወክዬ መናገር ይችላል የስራውንም የስራ ፈጣሪዎችንም ወክዬ መናገር ይችላል ከአርት ጋር የሚገናኝ ነገር አይደለም ከሁሉም ሰው መትከል አለበት ብዬ አስባለሁ በየቤቱ በቃም ላይ ቢሆን ባለችው በጓሮም ላይ ቢሆን በመስራ ቤቶቻቸው ቢሆን በየመንገዱ ቢሆን በኔነት ስሜት መስራት አለባቸው መትከል አለባቸው ብዬ አስባለሁ ይሄ ከምንም ነገር ጋር ሪሌት የምናደርገው ነገር አይደለም ከዘር ጋር ሃይማኖት ከፖለቲካ ከሌሎች ነገሮች ጋር የምናደርግ አይደለም ሁሉም ነገር ተለዋዋጭ ነው ምድሪቷ ግን እንደለበሰች መቆየት ለልጅ ልጆቻችን ለሀገራችን እንዴት ነው መገለጫ የውበት መገለጫ የምንድነው የተፈጥሮ መገለጫ መሆን ደግሞ ሌላ ጉዳይ ነው ስለዚህ ይሄንን ከግምት በማስገባት ሁሉም ሰው እኔም አንተም በየቦታችን መትከል አለብን ብዬ አስባለሁ ክፍለ ማርያም ሙልጌታ ባላለው ከአዲስ አበባ ጋራ ምክር ቤት አረንጓዴ አሻራ ለምን አስፈለገ ለምንስ ጠቀሜታው ምንድነው ያልን እንደሆነ አንደኛ አካባቢን የአየር ንብረትን ይቆጣጣራል ኮንትሮል ያደርጋል የፀሐይ ሙቀትን ይቆጣጣራል የአየር ንብረትን ይቆጣጣራል ሌሎችም ነገሮች ከአደጋ የሚከላከል ስለሆነ የኛም መንግስት ይሄንን በግንዛቤ ውስጥ በመግባት ለሰባተኛ ጊዜ አረንጓዴ አሻራን በህዝብ ሞቢላይዜሽን በከፍተኛ ደረጃ ከትንሽ እስከ ትልቅ ከተማረ እስከ አልተማረ ከወታደር እስከ አካል ጉዳተኛ እየተሳተፈ በመሆኑ በጣም ደስ ይለናል እንዳውም ለኮሪደር ልማታችንም ይሄንን ድንቅ የተባለውና እንደው ሳናመሰግነው የማን አልፈው ሰዎች ደግሞ ንፉግነት ሊያሰኘን የሚችለው አረንጓዴ አሻራው ሲደመርለት የበለጠ ደግሞ ቆንጆና ውብ ያደርገዋል ብዬ ነው እንደኔ አስተሳሰብና አስተያየት የሚሰጥ ተፎካካሪነት ማለት ተወዳዳሪነት ነው የተሻለ ዲሞክራሲ ስርዓት ለመገንባት ነው ብልጽግና ፓርቲ ይሄንን ኮሪደሩን አሳይቶናል አረንጓዴ አሻራ አሳይቶናል እርሾ ነው የጣለው እኛም ደግሞ ለወደፊት እንዳጋጣሚ ሆኖ መቼም ብልጽግና ብቻ ሆኖ አይደለም ብዙ ፓርቲዎች አሉ ብናሸንፍ ከዚህ የበለጠ እንሰራለን ብለን ነው ነድፈን የምንንቀሳቀሰው በመላው ሀገሪቱ አባሎቻችን አሉ በተለያየ ሚዲያ ዛሬም ባደረግነው በድረገጻችን በተለያየ ሚዲያ አካላት በእናንተም ጋር ተላልፎ ወደዚህ ወደ አረንጓዴ አሻራ እያንዳንዱ ቢያንስ አንድ ቢበዛ 5 እንዲተክል ጥሬን አስተላልፋለሁ ታመነ መርግን ይባላል በአራዳ ክፍለ ከተማ ውስጥ የቀብና ጤና ጣቢያ ሜዲካል ዳይሬክተር ነኝ የተራቆተ ምድርን መልሶ እንደገና ወደ ቦታው መመለስ እጅግ በጣም ከፍተኛ መስዋዕትነት የሚጠይቅ ነገር ነበር አምላክ ፈቅዶ እንግዲህ የአመራር በአሁኑ ሰዓት ያለው አመራር ወደ ቦታ ከመጣ በኋላ 100% ሊያስብል በሚችሉ ተስፋ የሚሰጥ ሀገራችንን ለወደፊት ለመላሚያዋን ጥሩ ነገሯን አየር ሰው ጤናማ ነው ሲባል እንደ ከጤና አንፃር አየር ራሱ ጥሩ ነገር ለማግኘት እንድትችል እነዚህ ተክሎች ሲኖሩ ነውና ጊዜው ደርሶ በዚህ አይነት መልኩ መዋጀት መቻል ማለት ትልቅ እድለኛነት ነውና መልካም ነገር ነው ከጤና አንፃርም በጣም ጥሩ ነገር ነው ያለው ማለት ነው ስንተክል ያው ለትውልድ አሁን ላይ እኛ መልካም ነገሮችን ከባዶ ነገር ላይ ነው እየተተከለ ያለው አይደል እና ተክለን እኛም እግዚአብሔር ፈቅዶ ብንደርስበት መልካም ነው ግን ለትውልዱ መሰረታዊ የሆነ ነገርን አስቀምጦ መሄድ ጥሩ አየር ጥሩ ንፋስ ማግኘት ጤናማነት ነው
አየር ጥሩ አየር ተንፈሰ ጥሩ ጤናማ የሆነ አየር ተንፈሰ ጤናህን ቢውልድ ማድረግ ወይም መገንባት ቀላል ነገር አይደለምና ከጤና አንፃር በጣም ጥሩ ነገር ነው። የሰው ልጅ ንጹህ አየርን የሚያገኘው ከተክል ነው። ስለዚህ ይሄንን ማግኘት መቻላችን ለወደፊት ጥሩ ተስፋ ነው ያለን ብዬ አስባለሁ። መጋቢ ታምራት በጋዝ ይባላል። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ። በአዲስ አበባ ከተማ እንዲሁም እንደ ሀገር የአካባቢያችንን ሀገራችንን በአረንጓዴ ለማልበስ ተብሎ ከፍተኛ ንቅናቄ ሲደረግ ነበረ። በዚህ ንቅናቄ ላይ በስፋትና በንቃት ከተሳተፉ ተቋማት አንዱ የሃይማኖት ተቋማት ጉባኤዎች ናቸው። የሃይማኖት ተቋማት ጉባኤ ባለፉት 6 ዓመታት በንቃት ነው የተሳተፉት። ያ ብቻ ሳይሆን ቦታም ወስደው የመንከባከብ ተመልሶም ደግሞ ቦታውን የማየትና የተተከሉ ችግኞች እንዲለሙ የራሳቸውን አስተዋጽኦ ሲያደርጉ ቆይተዋል። አንድ እሱ ነው። ሁለተኛ ደግሞ በየተቋሞቻቸውም ያው የእምነት ተቋማት ከአስተምሯችን አንዱ የሰው ልጅ ከተፈጥሮ ጋር መስማማት አለበት፣ ተፈጥሮን መንከባከብ አለበት የሚል አስተምሮ ስላለ ከአስተምሮ ነው የሚመነጨው ማለት ነው። ስለዚህ ያንን ለትውልዱ ከማስተማር አንፃር ለተተኪው ትውልድ ይሄንን የአረንጓዴ አሻራ እንዲሁም የአረንጓዴ ሌጋሲ በተገቢ ሁኔታ እንዲጠቀምና እንዲሁም አካባቢ ለሰው ልጆች መኖሪያ ምቹ እንዲሆን የሃይማኖት ተቋማት በስፋት ነው የሚያስተምሩት። ከዚህ ነው የሚመነጨው ማለት ነው። ስለዚህ ልዩ ትርጉም አለው። የአካባቢ ጥበቃና የችግኝ ተከላ እና የአካባቢ ምህዳር መጠበቅ ለሃይማኖት ተቋማት ልዩ ትርጉም የሚሰጥ ጉዳይ ነውና ይህንን መሰረት አድርጎ ነው እንደ መንግስት ከፍተኛ ንቅናቄ የተጀመረበት ጊዜ ስለሆነ በዚህ ላይ ቀድሞም ይሰሩ ነበረ። አሁን ደግሞ የበለጠ በተቋሞቻቸው ላይ ሰፋፊ የሆኑ አገር በቀል ዛፎች የተለያዩ የዛፍ አይነቶች እንዳሉ ይታወቃሉ፣ ይንከባከባሉ። በአድባራት ገዳማት፣ በመስጊዶች፣ በቸርቾች አካባቢ ላይ ሰፊ ስራዎች ሲሰሩ ቆይተዋል። ስለዚህ በዚህ 6 ዓመት ደግሞ ከፍተኛ የሆነ ንቅናቄ ነው በአገራችን የተፈጠረው። ይህ ትርጉሙ በጣም የተለየ ነው። አካባቢን ከመጠበቅ ያለፈ ነው። ለጤናችን በጣም የአካባቢ ጥበቃ ወሳኝ ነው። ስለዚህ ይህንን በተመለከተ የሃይማኖት አባቶች ሁለት ነገር ነው ያደርጉት። አንደኛ ትውልዱ በዚህ በአረንጓዴ አሻራ ማሳረፍ ላይ በስፋት በነቂስ ወጥቶ እንዲሳተፍ የማድረግ የማስተማር፣ ሁለተኛ ደግሞ በተግባርም የሃይማኖት አባቶች ሞዴል ነው። ዛሬም እንደምታዩት ዋና የሆኑ የሃይማኖት አባቶች ራሳቸው በቦታው ላይ ተገኝተው ችግኝን በመትከል ለሌሎች አርአያ ለመሆን ለትውልዱ አርአያ ለመሆን አካባቢያቸውን እንዲጠብቁ፣ እንዲያለሙ፣ እንዲንከባከቡ ይሄ ደግሞ ለሰው ልጅ ኑሮ በጣም ምቹ እንዲሆንና ሰው ተረጋግቶ ልማቱን ሰላሙን እንዲጠብቅ የሚያደርግ ከመሆኑ ጋር ተያይዞ ሰፊ ስራ ሲሰሩ ቆይቷል። ዛሬ እንግዲህ ለ7ኛ ዙር ዛሬ በዚህ ስፍራ ላይ ተገኝተናል። የዛሬ እንደ አገር ትላንት ወዲያ ተጀምሯል። ዛሬ ደግሞ እንደ አዲስ አበባ ከተማ በሚቀጥሉት የክረምት ወራት ላይ የሚሰሩ ስራዎች ላውንች ነው የተደረገው። በዚህ ላውንች በተደረገው ፕሮግራም ላይ የሃይማኖት አባቶች በነቂስ ወጥተዋል። ከሌሎችም ሴክተር መስሪያ ቤቶችና የተለያዩ ተቋማት ጋር ተገኝተን ተክለናል ማለት ነው። ይህንን እንግዲህ መትከል ብቻ ሳይሆን መንከባከብ ያስፈልጋል። እንግዲህ ችግኝ እንደ ሕፃን ልጅ ነው፣ እንክብካቤ ይፈልጋል። ተመልሶ ማየትን በተገቢ ሁኔታ የተተከለው መልማቱን ማየት ያስፈልጋልና በዚህ ጉዳይ ላይ ተቋማችን እንደ አዲስ አበባ ሃይማኖት ተቋማት ላለፉት 6 ዓመታት ሲያስተባብር ቆይቷል። ዛሬም ደግሞ በዚህ ስፍራ ላይ ሃይማኖት አባቶችን በማስተባበር በዚህ ችግኝ ተከላ ላይ በነቂስ እንዲሳተፉ ሲያደርግ ቆይቷል ማለት ነው። ዛሬ እንግዲህ ያው እኔም የአረንጓዴ አሻራ መርሃ ግብር ላይ ተገኝቼ እዚህ ችግኝ በመትከል እንዳጋጣሚ ሆኖ ሁሉንም ጊዜ ከመጀመሪያ ጀምሮ እድል አግኝቻለሁ። አሁንም ደግሞ እየተከልን ነው ያለነው። ስለዚህ እንግዲህ መቼም እንደምታውቁት ችግኝ ማለት ብዙ ዘርፈ ብዙ ጥቅም አለውና በተለይ ደግሞ ለኛ ለስፖርተኞች በጣም ጥሩ አየር እንድንተነፍስና በጥሩ አየር ውስጥ እንድንሮጥ በጣም ጠቃሚ ነውና በአጠቃላይ እንኳን ለዘንድሮ ለ2017 አደረሰን። ሁላችንም እንትከል፣ እንንከባከብ። አንድ ቀን ብቻ ሳይሆን ሁሌም ቢሆን ብንተክል ምንም እንትን ስላለ ቀጠሮ ስላለ ሁሌም እንትከል፣ ሁሌም እንከባከብ ለማለት ፈዳ። ዛሬ እኮ አረንጓዴ ጎርፍ ነው ጎላ ብሎ የምታየውና ሁሉም አትሌቶች ሁሉም በስፖርት ዘርፍ ያሉት መጥተው ተክሏልና መተን ተክለናል። መተን እንሩጥበት፣ ድሮም እየሮጥንበት ነው። እንጦጦ በነገራችን ላይ በኢትዮጵያ ብቻ ሳይሆን በአፍሪካም በዓለምም ጥሩ ስም አለው። የኢትዮጵያ አትሌቶች የሚያሸንፉት እንጦጦ በመስራት ነውና ብዙ ቱሪስት ብዙ የዓለም አቀፍ ሚዲያዎች መጥተው እንጦጦን ጎብኝተዋልና ስለዚህ አትሌቶቻችን ኑሩጡበት፣ ኑ ትከሉ፣ ኑ እንንከባከብ። የምታውቋት እንጦጦ ድሮም ቆንጆ ነች። አሁን ደግሞ መወር ውበቷ ጨምሯል። ኑና ሩጡበት። ድሮ ጫካ ብቻ ውስጥ የምንሮጠው አሁን ደግሞ ምቹ የመሮጫ ቦታ ለሳይክልም ለሩጫም የቻለ መሮጥ ያልቻለ ወክ ለማድረግ ያልቻለ ደግሞ ከቤተሰቡ ወራብ ቁጭ ብሎ መጥቶ መዝናናት ስለሚችል ሁላችንም ይሄ በጥሩ አየር እየተነፈስን
እዚህ መተን እንዝናና እንሩጥ ለማለት ወዳለሁ።